የኤፌሶን ሰዎች ምዕራፍ 1 ከ1 እስከ 8 ያለውን እናነብና ርዕሴንም ነግራችኋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን በኤፌሶን ላሉት እንዲሁም ደግሞ በክርስቶስ ኢየሱስ ላሉ ሁሉ ምኖች ምእመናን የተጻፈ ነው የጳውሎስ የኤፌሶን መጽሐፍ። ይሄ ማለት ቃል በቃል ለማን ተጽፏል ማለት ነው? ለኛም ተጽፏል። አሜን። እስቲ ለኔ ተጽፏል በሉ። አዎ አብረን ነው የምንሰብከው፣ አብረን ነው የምናወራው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን። ለእኛ ነው የተጻፈው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። አሜን። አደረገ። ከላይ ያነበብናቸውን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እናገኛለን አይደለም? አገኘን። እናገኝ ይሆናል አይደለም? አገኘን። በውድ ልጁ አገኘን። በእኛ ስራ አይደለም፣ በሱ ስራ አገኘን። ሃሌሉያ! ቤዛነትን አገኘን። ክብር ለኢየሱስ ይሁን። እርሱም የበደላችን ስርየት። እስቲ ኃጢአቴ በክርስቶስ ኢየሱስ ደም ተሰርዮአል በሉ። ቁጥር 8 ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እችን ነው የምናየው። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ መረጠን፣ ቤዛነትን አገኘን፣ የኃጢአት ስርየት አገኘን። እንደገና ደግሞ ጸጋውን በአእምሮና በጥበብ ሁሉ አበዛልን፣ ወደ ንጽህና መለሰን። በፊቱ ዓለም ሳይፈጠር አይደለም የሚለው፣ በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ ወደዛ ሁሉ አምጥቶናል። እንግዲህ ኃጢአት ስርየት ስናገኝ መቤዠት ሲሆንልን ወደዚህ ንጽህና ልክ አምጥቶናል። ምክንያቱም ቤዛነትን ያገኘነው በክርስቶስ ኢየሱስ ደም ስለሆነ። አሜን። ጴጥሮስ ላይ እንደሚለው ከአባቶቻችሁ በወረሳችሁት በከንቱ ብርና ወርቅ አይደለም፣ ክቡር በሆነ በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ አለ። ምን በሆነው? ክቡር በሆነው የክርስቶስ ኢየሱስ ደም መዋጀትን ስናገኝ ቫልዩአችንን ጨመረው፣ ክቡር አደረገን፣ አጠበን፣ አነጻን፣ ቀደሰን፣ ልጁ አደረገን። በእግዚአብሔር ፊት ያለ ነቀፋ ያለ ነውር በፍቅር እንሆን ዘንድ እንድንታይ በማፊት በእግዚአብሔር ፊት እግዚአብሔር ሲያየን ቅዱስ፣ እግዚአብሔር ሲያየን ንጹሕ፣ እግዚአብሔር ሲያየን ፍቅር እንድንሆን ያበቃን የደሙ ጉልበት ነው። አሜን በሉ ባካችሁ። እስቲ አቅም አለው በሉ፣ ኃይል አለው በሉ። ክቡር በሆነ ይላል። ያውም እኮ በብርና በወርቅ አይደለም ማለት። ልብ በሉ፣ ብርና ወርቅ እኮ ክቡር አይደለም እንዴ? ነው እኮ ነው። ግን ክብርን ሁኔታ ነው ያከበረው፣ ሁኔታ ነው የሰጠው። ወርቅ ሰው ባይኖር ወርቅ ተራ ነገር ነው። የሰው መኖር ነው ወርቅን ያከበረው። እንጀራና ዳቦ ይሄ ዓለም ሁሉ የምንተጋለት የምንሯሯጥለት የከበረ ነው አይደል? አዎ የከበረ ማዕድ እኮ ነው የሚመሰገንበት እግዚአብሔር። አዎ ነው። ግን የኛ መኖር ነው ያከበረው። እስቲ አንድ ቀን ለአንድ ወር እንጀራ አይበላ፣ ምን እንደሚሆን ገምቱ። እስቲ ሰው ሁሉ መብላት ያቁም ለአንድ ወር፣ ዳቦ ምን እንደሚሆን ገምቱ። ምን ሊሆን ይችላል? በነበረ ማንነቱ መቀጠል ይችላል? አይችልም። ሁኔታ ነው ያከበረው። የኛ መኖር ነው ያከበረው። ፍጥረትን ሁሉ በዚህ ልክ ክብር የሰጠው የኛ መኖር ነው። እኛ ከሌለን ከንቱ ነው። ስለኛ ነው፣ ከኛ ኋላ ነው። ጌታ ስሙ ይባረክ። እኛን ደግሞ ያከበረን የኢየሱስ ደም ነው። አሜን በልባክ። ብር አላከበረንም፣ ወርቅ አላከበረንም። ብርና ወርቅ አክብሮን ቢሆን ኖሮ ሁኔታ ስለሆነ ያከበራቸው የኛም ክብር ኮንዲሽናል ይሆን ነበር። ነገር ግን ማንም ያላከበረው በራሱ ክብር የሆነ የክርስቶስ ኢየሱስ ደም። አሜን በሉ። በሱ ነው የተዋጀ ነው። እና መዋጀትን ሁሉ አግኝተን ያ ሁሉ ስራ ከተሰራ በኋላ ጸጋውንም በጥበብና በአእምሮ ሁሉ
አበዛልን። ለምን አእምሮ ላይ ለምን ታርጌት አደረገ እግዚአብሔር አእምሮን? ለምን ፈለገው አእምሮን? ለምን እዛ ላይ ጸጋ ነፃ ስጦታ ነው። ጸጋ እርዳታ ነው። ጸጋ እገዛ ነው። ጸጋ የበዛለት የታገዘ ነው። ጸጋ የተሰጠው የተረዳ ነው። ጌታ ስሙ ይባረክ። እና አእምሮ ላይ ለምን አበዛ? ለምን እግዚአብሔር ትኩረት አእምሮ ላይ አደረገ? ለምን የተትረፈረፈ ጸጋኛ ላይ አእምሮአችን ላይ እንዲቀመጥ ፈለገ? ዮሐንስ ምዕራፍ 1 ቁጥር 16ንም ስታነቡት ከሙላቱ ተቀብለናልና በጸጋም ላይ ጸጋ ተሰጥቶናል። የት? አእምሮአችን ላይ። ጸጋውንም በአእምሮና በጥበብ ሁሉ ምን አለልን? አበዛልን። ለምን? ምንድነው ያለው የኛ አእምሮ ጋር? ለምን የተትረፈረፈ ጸጋ አስፈለገው? አእምሮአችን ዳግም ከተወለድን መንፈስ ቅዱስን ከተሞላን የኃጢአት ስርየት ካገኘን የእግዚአብሔር ልጆች ከሆነን በአብ ቀኝ ከተቀመጠን በኋላ እንዲሁም ደግሞ የክርስቶስ መልክና አምሳል ሆነን የእሱ አምባሳደሮች ሆነን መኖሪያችን በሰማይ ሆኖ እያለ በዚህ በምድር ላይ የእሱን ስራ እንድንቀመጥ በዚህ ጸጋ ሁሉ ተሞልተን ባለንበት አእምሮአችን ላይ ለምን ማብዛት ፈለገ? አእምሮ ስንል ጥቅል ነው፣ ፓኬጅ ነው። አስተሳሰብ አለ፣ አመለካከት አለ፣ ግንዛቤ አለ፣ አረዳድ አለ፣ እይታ አለ፣ አተረጓጎም አለ፣ ሁሉ ነገር ነው። ሐሳብ አለ እና ከዛ ውስጥ ነው አንዷን የምንወስደው ዛሬ እና ጸጋን ሁሉ በሐሳባችን ምን አለ? አበዛልን። በምናችን? እስቲ በሐሳብ በለው። ይሄ ሐሳብ ህይወታችን የሚሰራበት ኑሮን የምንኖርበት የኛነታችን ዋና ትልቁ ነገር ምናችን ነው? ሐሳባችን ነው። የእግዚአብሔርም ቃል ሲናገር ሰው እንደለበሰው ነው አይልም። ሰው እንደበላው ነው አይልም። ሰው እንዳካባቢው ነው አይልም። ሰው በልቡ እንደሚያስብ እንዲሁ ነው የሚለው። ማለት ምን ማለት ነው? እንግዲህ ይሄ በምድር ላይ የምንኖረው ኑሯችን ራሱ ያስተሳሰባችን ነጸብራቅ ነው። ኑሯችን ሁሉ የጀመረው የተመሰረተው ቅርጽ ያገኘው ከለሩን ያመጣው እቅዱ ፕላኑ ሁሉ የኑሯችን ስርዓት ሁሉ የተዘረጋው ምናችን ውስጥ ነው? ሐሳባችን ውስጥ። እንግዲህ ህይወት ከሐሳብ ውስጥ የምትወጣ ከሆነ ጸጋ ሐሳብ ውስጥ ከገባ ከበዛ ህይወት ምን ይሆናል ማለት ነው? ሰላም ይሆናል፣ ደስታ ይሆናል፣ እረፍት ይሆናል። ሐሳብ ከተበላሸ ህይወት ይበላሻል። የሰማችሁ ነው። ሐሳብ ከተበላሸ ንግግር ይበላሻል። በመልካም ሐሳብ ብቻ ነው መልካም ነገር መስራት የሚቻለው። እያንዳንዱ ድርጊት የምን ውጤት ስለሆነ? ያስተሳሰብ ውጤት ስለሆነ። የሰማችሁ ነው። እና ለምንድን ነው ከተቤዠን በኋላ ያንን ንጽህና ካገኘን በኋላ ሐሳባችን እንዲጠበቅ ይሄንን ጸጋ ያመጣው? ልብ በሉ። ወደ አዳምም ስንሄድ ወደ መጀመሪያው ሰው አዳም ንጹህ ነበር። አዳም ቅዱስ ነበር። አዳም ፍጹም ነበር። የእግዚአብሔርን መልክ የእግዚአብሔርን አምሳል ይዞ ገዥነትን፣ አለቅነትን፣ ሁሉን ነገር ይዞ በተሟላ ማንነት በበቃ ማንነት ውስጥ ነው ሰይጣን ወደ እርሱ የመጣው። ሰይጣን ወደ እርሱ መጣ። ግን በምን ገባ የሰው ልጆች ውስጥ ስንል በምናቸው? በሐሳባቸው። በምን ገባ? ያ ሁሉ የእግዚአብሔርን መልክ የእግዚአብሔርን ልጅነት፣ ገዥነትን፣ የበላይነትን፣ አስተዳዳሪነትን አበላሽቶ እንዲሁም ከእጁ ነጥቆ ወስዶበት ሰይጣን ገዢ የሆነበት ምክንያት ወደ ሰው ህይወት ወደ ሰው ዓለም ሰይጣን የገባበት ምንድን ነው? ሐሳብ ነው። ለካ ቅዱሱ ጋር መምጣት ይችላል። ጸጋውንም በምን አበዛ? በሐሳባችን አበዛ። ለምን? ሐሳባችን እንዲጠበቅ። ሐሳብ ሲጠበቅ ነው ህይወት የሚጠበቀው። ሔዋን እኮ በቀጥታ የመጣው ምን ዋጋ ነው? ሐሳብ ዋጋ ነው። ዘፍጥረት ምዕራፍ 3ን አንብቦት መጣና እባብ ሰይጣን በእባብ ውስጥ መጣና በእውኑ እግዚአብሔር አምላክ በገነት ካለው ዛፍ በሙሉ እንዳትበሉ ብሏልን ነው ያላት። ይሄ ድምፅ ምን ዋጋ ነው የሚያርፈው? ሐሳቧ ውስጥ። ከዛ ከሐሳቧ ደግሞ መልስ ሰጠች። አይ እግዚአብሔር በዚህ ያለውን ሁሉ ብሉ ብሏል፣ ይሄኛውን ግን አትብሉ አትንኩትም። ሲሪየስ ነው። አትንኩትም። እግዚአብሔር አትንኩ ብሏል አላለም። ለራሷ ገደብ ስታበጅ ነው። ሳይነካ ማበጀት አይቻልም። አበጁ እኮ ብሏል፣ ጠብቁ ብሏል እኮ። ግን እሷ በቃ ሲሪየስ ላለመንካት፣ የአምላኳን ቃል ላለመተላለፍ፣ ዝንፍ ላለ ማለት፣ አማረኝ እንዳይመጣ፣ አስጎመጀኝ እንዳይመጣ፣ ያ መጥቶ የነበረው እንዳይመጣ እንዳትነኩት ብሏል። ከዛ ማውራት ጀመሩ። ኖ አለ ብትበሉ እኮ አትሞቱም። ምንድነው የሚቀያየሩት? ሐሳብ። በደንብ ስሙ። ምንድነው የሚቀያየሩት? ሐሳብ። የእግዚአብሔርን ሐሳብ ነገረችው። ሰይጣን ደግሞ የማንን ሐሳብ? የራሱን ሐሳብ። ኖ አትሞቱም። ይልቁንም እኮ ይሄንን ብትበሉ አይኖቻችሁ ተከፍተው እንደ እግዚአብሔር መልካምና ክፉን የምታውቁ ትሆናላችሁ። ይሄን እንደምትሆኑ እግዚአብሔር ስለሚያውቅ ከለከላችሁ እንጂ እንዳትሞቱ አይደለም። ባጭሩ ምን አለባችሁ? እግዚአብሔር ቀንቶባችሁ እኮ ነው እንጂ እኮ እንደሱ መሆን ትችላላችሁ። ሁሌ ስሩ እንድትሆኑ ነው የሚፈልገው። ሁሌ እንዲረዳችሁ ነው የሚፈልገው። ግን እቺን ብትበሉ እንደ እግዚአብሔር ክፉንና ደጉን ማወቅ እንደሱ ትችሉ ነበር አላቸውና
የሐሳብ ለውጥ አመጣች። አሁን አትንኩት፣ አትብሉት፣ በበላችሁ ጊዜ ሞትን ትሞታላችሁ የሚለው ተቀየረና በሌላ ሐሳብ አሁን ለመብላት የሚያስቆመች ለጥበብም ያማረ ለእይታ የሚመች ሆኖ ታያት ይላል። ልክ በለሱን ስታይ በፊት ሞት ነው የሚታያት። ለዚህ ነው አትንኩ ያለችው። አሁን በለሱ አልተቀየረም። አንድ ሌላ ግን የተቀየረ ነገር አለ። እንደ በፊቱ አታየውም። አሁን በለሱን ምኗ ተቀይሯል? ሐሳቧ ስለምኑ ስለ በለሱ ያላት ሐሳብ ተቀየረ። አሁን ዲያብሎስ ከዚህ በላይ ምን ማድረግ ይፈልጋል? ምንም። ሐሳቧን ካገኘ እጇን ይዟል። ምክንያቱም እጅ የሐሳብ አገልጋይ ነው። ሐሳባችሁ ውስጥ የሌለውን እጃችሁ ሊሰራ ይችላል? አይችልም። እጅ ታዛዥ ነው። እጅ አገልጋይ ነው። እጅ ሎሌ ነው። እግር ሎሌ ነው። ታማኝ ነው። ለምን? ለአስተሳሰብ። አስተሳሰብ ግን ለማ ታማኝ መሆን አለበት? ለእግዚአብሔር ቃል መጀመሪያ። አሜን። ለእግዚአብሔር ቃል ታማኝ መሆን መቻል አለበት። የእግዚአብሔር ቃል ላይ መቆም መቻል አለበት። ሐሳቧ ክፍት ሆነ፣ በቃ እሱ ከዛ በኋላ ምንም አይጠበቅበትም። ምክንያቱም ሐሳቧን ከያዘ ጊዜዋን ይዟል። ሐሳቧን ከያዘ ትውልዷን ይዟል፣ እኛን ሁሉ። አይገርምም? ምኗን ሲይዝ? ሐሳቧን ሲይዝ እና ሄደች፣ ቆረጠች፣ በላች። ቆርጦ አመጣ ሰይጣን። ማን ነው ቆርጦ ያመጣው? ሰይጣን ሐሳቧን አንቀሳቀሰ፣ ሐሳቧ ራሷን አንቀሳቀሰ። በእግዚአብሔር ጸጋ አእምሯችን ላይ ሐሳባችን ላይ ሲበዛ ሐሳባችን ምንም እንኳን የኛ መሪ አሰልጣኝ ቢሆንም በእግዚአብሔር ጸጋ ከተያዘ ሐሳባችን መሪ ያገኘ ማለት ነው። ልቅ አይሆንም። አሜን። አሁን እግዚአብሔር በቀጥታ የሚገባበት አገኘው ማለት ነው። ያን ጊዜ ኃጢአት ሆነባቸው። ለዚህ ነው ቆላስያስ ምዕራፍ 1 ቁጥር 22ን ስታነቡት እንዲላል ከእግዚአብሔር ጋር በሐሳባችሁ ጠላቶች የነበራችሁትን በሞቱ ምን አላችሁ? አስታረቃችሁ። በእኛና በእግዚአብሔር መካከል ጠላትነትን ሰይጣን ያስገባው ምን ውስጥ ነበር? ሐሳቧ ውስጥ። እኛና እግዚአብሔር የተጣላ ነው በምን ነበር? በሐሳብ። የተቃረን ነው በሐሳብ ነበር። ከዛ ቀጠለ እኮ መጣ። እስቲ እስራኤላውያኖችን ልብ በሉ። እግዚአብሔርና እስራኤላውያኖች ችግራቸው የምን ነበር? የሐሳብ። በፍጹም አይግባቡ። ከነዓን ሲል ግብፅ፣ ወተትና ማር ሲል ዱባና በጠሾ ሽንኩርት። ሐሳባቸው ውስጥ ወዳለው ነው። ሐሳብ ውስጥ ወዳለ መሄድ አልቻሉም። ለምን? ሐሳባቸው በምን ተይዟል? በዛ በግብፅ። እግዚአብሔር እኮ እስራኤልን ከግብፅ በተአምር በድንቅ አውጥቷል። ግን አንድ ነገር ያልሆነ አለ። ግብፅ ከነሱ ሐሳብ ውስጥ ምን አላለችም? አልወጣችም። አየ፣ ሰዎቹ በአካል እንጂ ነፃ የወጡት በአስተሳሰብ እስረኞች ናቸው። በአስተሳሰብ ባሪያዎች ናቸው። በአስተሳሰብ ጠላት ይዟቸዋል። ፊውቸራቸውን አበላሽ። ምድረ ለበዳ አንከራተታቸው። የሰማችሁ ነው። ከዛን ጊዜ ጀምሮ የሰው ልጅ ከእግዚአብሔር ጋር ምን ሆነ? ጸበኛ ሆነ፣ ጠላት ሆነ። ተመልሶ ጠላት ሆነባቸው ይላል አይደል? እግዚአብሔር ቃል ነው አይደል? እግዚአብሔር ለማን ጠላት ሆኖ ነው? የእሱ ተቃራኒዎች ስለሆኑ ብቻ ነው። ምናቸው ተበላሽቶ ማለት ነው? ሐሳባቸውን የተበላሹ እና ወደ ትውልዱ ሁሉ የገባው ሰይጣን በምን ውስጥ ነው ማለት ነው? በሐሳብ ውስጥ። ጸጋውንም አሁንም ያበዛልን ለምንድን ነው? ጸጋው እንዲያስተምረን ያስተምረን። የት ነው የሚያስተምረን? ሐሳባችን ላይ። ቲቶ ምዕራፍ 2 ቁጥር 11 ላይ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ዓለማዊ ምኞትና ኃጢአትን ክደን የጌታችን የኢየሱስ ክርስቶስን መምጣት እየተጠባበቅን በአሁኑ ዘመን ራሳችንን በመግዛት በጽድቅ መኖር እንዳለብን ምን ይለናል? ያስተምረናል ይላል። ምናችን ላይ? ሐሳባችን ላይ። ራስን መግዛት። ያኔ ሰይጣንም መጥቶ ወደ ሔዋን ሲመጣ ራሷን መግዛት ነው አቃታት። እዛ ጋር ራሷን መቆጣጠር፣ ለምትሰማው እንዳትወሰድ፣ ለሰማችው ሰለባ እንዳትሆን ራሷን መግዛት፣ ሐሳቧን መቆጣጠር አቃታት። ስዕሉን ሳለ አስቀመጠባት። በቃ ተለቀቀ። ዘመኗን ያዘ፣ ሕይወቷን ያዘ፣ ኑሮዋን ያዘ፣ ትዳሯን ያዘ፣ ልጆቿን ያዘ። ጌታ ኢየሱስ ዮሐንስ ምዕራፍ 10 ላይ ምንድነው ያለው? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ሔዋንና አዳም ጋር ስለመጣ ቃየል ጋር መጥቷል። ልጆቻቸውን አግኝቷል። ወንድሙ ቃየል አቤልን ምን አለው? ገደለው። ከምን የተነሳ? ሌባው ሊያርድ ሊሰርቅ ሊያጠፋ ምናቸው ውስጥ መጥቷል? ሐሳባቸው ውስጥ መጥቷል። ተመልከቱ የቃየልን። ና ወንድሜ ወደ ሜዳ እንሂድ ማጫውታለኝ አለው። ተመልከት። ያም ደግሞ በቃ በሞኝነት በየዋህነት ወንድሜ ነው ብሎ ሄደ። ሲወጣ ድንጋይ ይዞ ምን አለው? ገደለው፣ ወገረው። ከዛ በፊት እግዚአብሔር አይቶታል ቃየልን። አየውና ስለምን ፊትህ ለምን አይነህ ቀላ? መልካም ብታስብ ፊትህ ያበራ አልነበረምን አለው። መልካም ምን ብታስብ። ስለዚህ መልካም ስላላሰብክ መልካም መስራት አትችልም። ይሄ ነው። ኃጢአት በፊት ኮና በደጅ ሆና ታደባለች። አንተ ግን ምን በልባት? ንገስባት። በየት? በሐሳብ። ሐሳብህ ላይ ኃጢአት እንዳይነግስብህ አንተ ግን በሐሳብ ኃጢአት ላይ ምን በልበት? ንገስባት። አቅም አጣ። ለምን? ሐሳብ በሙሉ ኦልሬዲ በማን ቁጥጥር ስር ነው? በዲያብሎስ በጨለማው ቁጥጥር ስር ነው። ኃጢአት የምን ውጤት ነው? የሐሳብ ውጤት።
ሐሳብ ውስጥ የሌለን እጅ ሊሰራው አይችልም። አንደበት ሊናገረው አይችልም። አንዳንድ ጊዜ ሰዎች ያሳዝኑኛል። ስብሰባ ምንም ይሄዱና እኔ ዛሬ እንዲች ብዬ አፌን አልከፍትም አልናገርም ዝም። ከዛ ይሄዱና የመጀመሪያ እንደውም ትልቅ ወሬኞች የሚያወሩት እነሱ ናቸው። ከዛ ከወጡ በኋላ ምን ነው የዛን ቀን አፌን በቆረጠው በያዘው። ወንድሜ አፍ አይደለም መቆረጥ ያለበት ሐሳብ ውስጥ ያለ። አሜን በሉ ባካችሁ። ምን ነው የዛን ቀን እግሬን በሰበረው ኖሮ ይላሉ። እግር ምን ያደርግ? ሐሳብ ውስጥ ነው። እግርን የሚመራ ሐሳብ፣ ወደዛ የሚነዳ ሐሳብ መቆረጥ ያለበት የት ውስጥ ነው? ሐሳብ ውስጥ ነው። የአስተሳሰብ ለውጥ ከመጣ ያካሄድ ለውጥ ይመጣል። የአስተሳሰብ ለውጥ ከመጣ ያነጋገር ለውጥ ይመጣል። አሜን በሉ ባካችሁ። አሜን። ለዚህ አይደል እንዴ ኤፌሶን ምዕራፍ 4 ቁጥር 23 ላይ በአእምሯችሁ መንፈስ ምን በሉ ተለወጡ፣ ተቀየሩ፣ ታደሱ። ሮሜም 12 ቁጥር ከ1 እስከ 3 ስታነቡት እንደዚህ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ለካ በጨርቅ በምናምን አይደለም ዓለምን የምንመስለው። በምንድን ነው? በአስተሳሰብ ነው። አሜን። ለካ ክርስቶስንም የምንመስለው በምናችን ነው። ለዚህ አይደል እንደ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ሐሳብ በእናንተም ይሁን አለ። ጌታ ስሙ ይባረክ። አሜን በሉ እባክህ። የሐሳብ ብልጫ ካለ የክርስትና ሕይወት ብልጫ ይኖረናል። ሐሳባችን ነፃ ከወጣ ክርስትናችን ነፃ ወጥቷል። ሕይወታችን ነፃ ወጥቷል። ሰላማችን ነፃ ወጥቷል። ደስታችን ነፃ ወጥቷል። ረፍታችን ነፃ ወጥቷል። ልጅነታችን ነፃ ወጥቷል። ዛሬ ብዙ ሰው እግሩ ላይ የብረት ሰንሰለት፣ እጁ ላይ የብረት ሰንሰለት የለም፣ ሐሳቡ ላይ ግን የታሰረ ነው። የትናንት ነገር እያሰቃየዋል። እስረኛ ነው፣ አልለቀቀውም። ከትናንት መላቀቅ ካልሆነለት መሄድ ደግሞ አይችልም። የታሰረ የት ድረስ ይሄዳል? ገደብ አለበት እኮ፣ ውስንነት አለበት እኮ። እግዚአብሔር ዛሬ አእምሯችንን ይባርክ። አእምሯችን ከታሰረበት ነፃ ያውጣ። ይፍታን በጌታ በኢየሱስ ስም አሜን። ይፍታን። ዘዳግም ምዕራፍ 31 ቁጥር 21 ላይ እግዚአብሔር አምላክ ለሙሴ እንዲህ አለው። ሙሴን ጠራን። ሙሴ ና ዛሬ ለነዚህ ለእስራኤላውያኖች ምስክር የሚሆን መዝሙር ጻፍ አሉ። ምን የሚሆን? ምስክር የሚሆን። ከግብፅ አውጥቷቸዋል። አሁን ወደ ከነዓን ሊገቡ ነው። ተዳርሰዋል። እንዲህ አለ እግዚአብሔር፣ ሙሴ እነዚህ ሰዎች ገና ከነዓን ሳላስገባቸው ዛሬ የሚያስቡትን አውቃለሁ አለ። ዛሬ ምን የሚሉትን እዛ ከገቡ በኋላ ብዙ መከራና ጭንቀት ሲደርስባቸው በእኔ እንዳያማርሩ ይቺ መዝሙር ምስክር እንድትሆን ጻፍ። ምክንያቱም እነዚህ ሰዎች የሀገር ለውጥ አይለውጣቸውም። አዎ ከግብፅ ወጥተዋል፣ ከነዓን ይገባሉ። አዎ ግን ፍጹም ሊቀየሩ አይችሉም። ለምን? የሚያስቡት እንደ ግብፅ ነው። የአስተሳሰብ ለውጥ፣ የአስተሳሰብ ስርዓት አልለወጡም፣ አልተቀየሩም። ስለዚህ ሲገቡም የሚያስቡት እንዴት ነው? እንደዚሁ ነው። ገና ሳይገቡ የሚያስቡትን ምን እላለሁ? አውቃለሁ። ለዚህ ነው ሰው በልቡ እንዳሰበ እንደዚያው ነው። ስለዚህ ሁልጊዜ ጥሩ ህይወትን ለመኖር አስተሳሰባችን በጥሩ ሐሳብ የተሞላ መሆን መቻል አለበት። በተበላሸ አስተሳሰብ ያማረ ኑሮ መኖር አይቻልም። የሰማችሁ ነው። በተበላሸ አስተሳሰብ ያማረን ቃል ማውጣት አይቻልም። ብዙ ቤቶች እኮ የፈረሱት አሁን የጸጋ ጉድለት ነው። እኛ አማኞች ቤት ትዳር የበዛው የጸጋ ጉድለት ነው አይደለም። ስንት ዓመት የገነቡትን ትዳር ሳይታሰብ በሚወጣ ቃል ቃፍ እያደረጉ የአስተሳሰብ መበላሸት ነው ትዳሩን ያበላሸ። የአስተሳሰብ መበላሸት ነው ልጆቻችንን ያበላሸ። እና መቀየር ያለበት፣ መታደስ ያለበት፣ መለወጥ ያለበት ምናችን ነው? አስተሳሰባችን ነው። ለዚህ ነው ጸጋውንም በአእምሯችን ላይ ያበዛው። ምን ይለን ዘንድ? ያስተምረን ዘንድ፣ ሊያንጸን ዘንድ። ጳውሎስ ምንድን ነው ያለው? ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ ወደ ኤፌሶን ሊሄድ ነው አላቸው። 2 ዓመት ተኩል ከነርሱ ጋር ከቆየ በኋላ ሌትና ቀን በእንባ እያስተማራቸው ወደ ኤፌሶን ሊሄድ ነው አላቸው። ይህም በራሱ ያሳዝናቸዋል። ለምን? ያን ያህል ቆይተዋል፣ አስተምሯቸዋል፣ ጌታን ገልጦላቸዋል፣ ሕይወትን አሳይቷቸዋል። ይሄ ሳያንስ እኔ ሲሄድ ደግሞ ጨካኝ ተኩላዎች ይመጣሉ አላቸው። እነሱ ደግሞ ሲመጡ ከዋኖቻችሁ የበረቱትን ሁሉ እስኪነጥቁ እስኪበሉ ድረስ ጨካኞች ናቸው አላቸው። ይሄኔ ልባቸው የበለጠ ያዝናል። እንዴ ጳውሎስ፣ በሰላሙ ጊዜ አብረህን ኖረን ችግራችን ላይ እንዴት ጥለህን ትሄዳለህ? አሁን ነው እኮ የምታስፈልገን። አውሬ እንደሚመጣ ያውም እኛም ብቻ አይደለም ከኛ የበረቱ የቀደሙትን መንጠቅ፣ ወደኋላ ማስቀረት፣ ሕይወታቸው መብላት የሚችል ጨካኝ አውሬ እንደሚመጣ እያወቅ እንዴት ጥለህን ትሄዳለህ ሲሉት ምንድነው የመለሰላቸው? ከቅዱሳን ሁሉ ጋር ርስትን ሊሰጣችሁና ሊያንጻችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋል። ሊያንጻችሁ ምናቸውን? ሐሳባቸውን። አሜን። ምክንያቱም ተኩላውም ሲመጣ ምንድነው ይዞ የሚመጣው? ሐሳብ። ስለዚህ የሐሳብ ብልጫ ይዘህ መገኘት አለብህ። እንደ ሔዋን መድከም የለብንም። ጌታ ስሙ ይባረክ።
አሜን በሉ ባካችሁ። ይሄንን እኮ ከጌታችን ከኢየሱስ ክርስቶስ በቀጥታ ተምረናል። ማቴዎስ ምዕራፍ 4 ላይ ከአንድ ጀምሮ ስታነቡት ጌታ ኢየሱስ 40 ቀን 40 ሌሊት ምን አለ? ጾመ፣ ጸለየ፣ መጨረሻ ላይ ተራበ። ፈታኝ ቀረበና አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን ሁን በል? ዳቦ ሁን በል። ርቦሃል፣ ጾምህን ጨርሰሃል፣ ከተማ ድረስ ለምን ትሄዳለህ? እዚሁ ይሄንን በልተህ ሂድ። ለተራበ ሰው ምንድነው እየሰጠው ያለ? ሐሳብ። አየህ፣ ያንንም አዳም በሐሳብ ነው የጣለው። በምን? በምግብ። ግን ያኛው እየበላ የተፈተነው፣ ይሄ ደግሞ እየጾመ የተፈተነው። ይሄም የተፈተነው በምንድን ነው? በምግብ። ያም የተፈተነው በምንድን ነው? በምግብ። ያኛው እየበላ ሐሳቡ ዊክ ነው፣ ይሄኛው እየበላ ሐሳቡ ጠንካራ ነው። ኦ ሃሌሉያ! የሚመጣውን ሐሳብ የማሸነፍ አቅም ይዞ ነው የጠበቀው። ሬዲ ሆኖ ነው የጠበቀው። ደካማ ሆኖ አይደለም የጠበቀው። ዲያብሎስ ሲያየው ገምቶት ነው የመጣው። በአንደኛው ቀን አልመጣም፣ በሁለት አልመጣም፣ በ20 በ30 አልመጣም፣ በ40ኛ ቀን። ለምን? የመጨረሻው ጊዜ ይደክማል፣ ገምቶታል። አሁን በቀላሉ ልጥለው እችላለሁ። የሚገርመው ውጭው ደካማ ይምሰል እንጂ ውስጡ ሐሳቡ ግን ጠንካራ ነበር። በእግዚአብሔር ቃል ጠንክሮ ነበር። አሜን በልባክ። በየትኛውም ልክ፣ በየትኛውም ሁኔታ፣ በየትኛውም ደረጃ ጠላት ይምጣ ይዞ የሚመጣው ሐሳብ ብቻ ነው። ያንተ ሐሳብ በእግዚአብሔር ቃል በልጦ ከተገኘ ለሰከንድ አያሸንፍህም። እስቲ አያሸንፈኝም በሉ። ድገሙና በደንብ በሉ፣ በደንብ በሉ። ከዛ ልብ በሉ። ሐሳብ ምን ያህል ጉልበት እንዳለው አሳያቸዋለሁ። እግዚአብሔርንም ቃል ስዕሉንም ሰጥቶት ነው። ድንጋዩ ወደ ምን ሲቀየር? ወደ ዳቦ። ተው እባክህ አልገባህም አንተ አለው። የተራብኩ መሰለህ? ነው የኔ መረዳት። ገበታ ነው የቀየርኩት። እንጀራ ነበር የምበላው፣ አሁን ግን ምንድነው የምበላው? ቃል። እንጀራው ስጋዬ ላይ አበርትቶ አወፍሮኝ አላየኸው ይሆናል፣ አይታይም። ላሳይህ። ቃሉ ግን ምን ያህል እንዳጠነከረኝ መዥረጥ አደረገና የእግዚአብሔር ቃል እንዲህ ይላል፣ የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ምን አደረገው? አሸነፈው። በምን ብልጫ? ሐሳቡን ምንድነው ያነጸው? ቃል። አሜን በሉ ባካችሁ። እስቲ በቀላሉ ለጠላት አልሸነፍም በሉ። ለእግዚአብሔር ቃል ሐሳቤ ውስጥ ቦታ ሰጣለሁ። ከዛ ቀጠለና ወደ መቅደስ ወደ ትልቅ ተራራ አወጣውና የዓለምን ክብሯን ሀብቷን ሁሉ ምን አደረገው ይላል? አሳየው። በምን? እንዲጠቅልሉ አምጥቶ ነው ወይስ በሐሳብ ውስጥ ነው ስዕሉን ያመጣው? ንገሩኝ። አየህ፣ ለካ ጠላት ሰውን ታርጌት የሚያደርገው ምኑን ነው? ብርህን አይደለም። ሐሳብን ከያዘ ብርህ ቀላል ነው ወንድሜ። ምክንያቱም የእያንዳንዱ ሰው ነገር ከሐሳቡ ጀርባ ነው ያለው። ብርህን እኮ የምታውለው ላሰብከው ነገር ነው፣ ላቀድከው ነገር ነው። አይደለም ወይ? አደል ወይ? ስለዚህ ሐሳቡን ካገኘ ምኑን አግኝቷል ማለት ነው? ሁሉ ነገር ተገኝቷል። ሁሉ ነገር አሳየውና ደግሞ ይሄ ሁሉ ሀብት ለኔ ይሄ ሁሉ ተሰጥቶኛል አለው። አልዋሸም። እዚህ ጋር ያው ግማሽ ስለሚሄድ እሱ አልዋሸም። እኔም ደግሞ ለምወደው ይሁን ትልቅ ውሸት፣ ሰይጣን መውደድ አይችልም። መውደድ ይችላል? የለውም፣ አይችልም፣ በፍጹም አይችልም። የለም። እና ለምወደው ሰጣለሁ፣ አንተም ወድቀህ ብትሰግድልኝ ይሄንን ላንተ ምን እላለሁ? ይሄን ሁሉ ያደረገው ምንድነው? ከአዳም የወረሰውን ስልጣን ማራዘሚያ ኢየሱስን እንደው ኢየሱስ ስለሆነ ስጋ ለብሶ ስለመጣ ነው ይሄንን ምለው። ኢየሱስ ስለሆነ እንጂ እዛ ጋር ኢየሱስን አሸንፎት ቢሆን ኖሮ ምን ተስፋ ነበረን? ምንም። ግን አልተሸነፈም። አሜን በሉ ባካችሁ። ደጋሙ ባካችሁ። እስቲ አይሸነፍም በሉ። ከዛ ሶስተኛ ምንድነው ያለው? የመቅደስ ጫፍ ላይ አወጣና ኢየሱስ ጥቅስ ሲያበዛበት እሱም ጥቅስ ይዞ መጣ። እንዲህ ተብሎ ተጽፏል አንተም አለው። መዝሙር 91 ወደ 14 ስታነቡት በመንገድ ሁሉ ይጠብቁ ዘንድ ስላንተ መላእክቱን ያዛል፣ በእግርም እንዳትሰናከል በእጆቻቸው ይደግፈዋል ተብሎ ተጽፏል። በእውነት አንተ የእግዚአብሔር ልጅ ከሆንክ ራስን ከዚህ ወርውር። እንዴ የት አውጥቶት ነበር ማለት ነው? በሐሳቡ ከዚህ ወርውር እኮ ነው ያለው። ና ወዲህ ውጣና ተወርወር አላለውም። ራስን ከዚህ ወርውር ነው ያለው። አይ ለካ ሰይጣን ሲናገር ስዕልም ይሄ ሙቪውን አብሮ የት ይሰጣል። ለዚህ እኮ ነው ለጥበብ ያማረ። አይ ሙቪው በለሱን ስታይ ለጥበብ ያማረ ለመብላት የሚያስጎመጅ አድርጎ እዚህ ውስጥ ምን አለባት? ሳለባት። ይሄ ጸጋም የተሰጠን ሰይጣን መግቢያ እንዲያጣ። አሜን። ልንገርህ፣ የእግዚአብሔርን ጸጋ ሰዎች አልፈልግም ቢሉ አእምሮ እንዲሁ ኒውትራል ሆኖ አይቀመጥም። ሰይጣን አለ። አሜን።
ስለዚህ ሁሌ አእምሮን በምን መሙላት ነው? በጸጋ ሲይዙት። ለዚህ አይደል ዕብራውያን ላይ ልባችሁ በጸጋ ቢጸና መልካም ነው፣ በምግብ በሚበላ በሚጠጣ አይደለም። በዛ የሰሩ አልተጠቀሙ። ልባቸው ግን ይሄ የውስጥ ሐሳባቸው ግን በጸጋ የጸና እነርሱ ምን አሉ? ተጠቀሙ። ጌታ ስሙ ይባረክ። አሜን። ልጅነትን እንደ ልጅነት መኖር የምትችለው በልጅነት አስተሳሰብ ልክ ስትመጣ ነው። አሜን በሉ ባካችሁ። አሜን። ከዛ ሂድ አንተ ሰይጣን ጌታ አምላክን አትፈታተን ተብሎ ተጽፏል ሲለው ሰይጣን እየሰማ ባለበት መቀጠል አቃተው፣ ጥሎት ሄደ። በምን አሸነፈው? በቃል። ቃሉ ከምን ውስጥ ነው የወጣው? አየህ፣ አንጾታል። ጌታ ስሙ ይባረክ። አበርትቶታል። ስጋው ሲታይ ደካማ ነው። ጳውሎስ እንዳለ ቆሮንቶስ 10 ላይ ስጋው ሲታይ ደካማ፣ ንግግሩ የተናቀ፣ መልእክቶቹ ግን ኃይለኛና ጠንካሮች ናቸው ይላሉ። አዎ እንዲሁ ነው አለ። ጌታ ስሙ ይባረክ። አየህ፣ የኛ ብርታት የኛ ጥንካሬ ውስጣችን እንጂ ውጫችን አይደለም። ጌታ ስሙ ይባረክ። አየህ፣ መንፈስ ቅዱስም የሚፈልገው ሐሳባችንን ነው። ሰይጣንም የሚፈልገው ምናችን ነው? ሰው ሐሳቡ ለእግዚአብሔር ከተገኘ እግዚአብሔር አግኝቶታል። ለዚህ አይደል ኢሳይያስ ምዕራፍ 55 ከ9 እስከ 10 ስታነቡት ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ እንዲሁ የራቀ ነው አላቸው። ሐሳባችሁ ስለራቀ መንገዳችሁም ርቋል። እግር ምንን ስለሚከተል? አየህ፣ በእግዚአብሔር ቤት ውስጥ በእግዚአብሔር ስርዓት ውስጥ የምንቆየው ሐሳባችን በእግዚአብሔር ቤት ስርዓት እና እውነት ሲሞላ፣ እዛ ላይ ሲተከል፣ መሰረት ሲጥል። ጌታ ስሙ ይባረክ። ዛሬ አንድ ጸሎት እንጸልያለን። እንደውም አሁን ነው የምመታው። ሐሳባችሁ ላይ ሌሊት ተኝታችሁ የክፉ ሰይጣን ይህ ትንቢቱን ህልሙን ክፉ ህልም ሲያሳያችሁ የነበረ በክርስቶስ ኢየሱስ ደም እንሽረዋለን። አሜን። እንሽረዋለን። ክፉ ህልም የተሻረ ይሁን። አሜን። የተሻረ ይሁን። አሜን። የተሻረ ይሁን። አየህ፣ ቦታ መያዝ የለበትም። ምክንያቱም ሐሳብ ላይ ከመጣ እጅ ላይ ይመጣል፣ ቋንቋ ላይ ይመጣል። ትናገረዋለህ፣ ታጸነዋለህ። ሰይጣን ሐሳብ ከመስጠት ያለፈ ምንም ነገር የለውም። ምንም ማድረግ አይችልም። ምን መስጠት ብቻ። የሰው ደግሞ አቅሙ ትልቁ ጉልበቱ ያለው ምኑ ጋር ነው? እስቲ ሐሳቡ ጋር በሉ። ልንገራችሁ። ኢዮብ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል፣ ክፉዎች ምክራቸውን እንዳይፈጽሙ እግዚአብሔር የተንኮለኞችን ሐሳብ ከንቱ ያደርገዋል። ምናቸውን? እጃቸው ምክራቸውን እንዳይፈጽም። የምናቸውን ምክር? የሐሳባቸውን ምክር። እጅን አይነካም እግዚአብሔር። ምን ጋር ነው የሚሄደው? እጃቸው ምክራቸውን እንዳይፈጽም እግዚአብሔር የተንኮለኞችን ሐሳብ ምን ያደርገዋል? ከንቱ ያደርገዋል። ምክንያቱም ለእጅ የሚመጣውን እዚህ ውስጥ ከቆረጠው እጅ ምን ይሰራል? ምንም አይሰራም። እናንተ ቲቪ እናየለ፣ ስክሪኑ ብቻውን ምን ያሳየናል? ምንም ማሳየት የሚችል አቅም ቢኖረው ምን ያሳየናል? ምንም። ስክሪን ማሳያ ስለሆነ ብቻ እስቲ ሄዳችሁ ቲቪው ጋር ዝም ብላችሁ ቁጭ በሉ፣ ኦን ሳታደርጉ፣ ውስጥ የሚተላለፍ ነገር ሳይኖር ለሱ ሳይደርሰው ማየት ይቻላል? አይቻልም። ልክ ስጋም እንዲሁ ነው። በውስጥ የሚተላለፈውን ነው የሚያሳየው እንጂ ከራሱ ምንም ነገር ሊያደርግ አይችልም። አሜን። ስለዚህ ስክሪኑ ላይ የምትፈልገውን ለማየት ከዋናው ምንጭ ጋር ኮኔክት ታደርገዋል። አሁንም እንዲሁ ነው። ስጋችን ላይ እግዚአብሔራዊ የሆኑ ነገሮችን ለማሳየት ሐሳባችንን ከዛ ኮኔክት ማድረግ አለብን፣ ማገናኘት መቻል አለብን። አሜን በሉ ባካችሁ። ዛሬ ብዙ አእምሮ ይፈታል፣ ገደብ ይነሳል። ቅድም ወንድሜ ሲጸልይ ልቤ ዘለለ። እግዚአብሔር በቢዝነስ አይዲያ ይባርካችሁ ሲል አሜን አሜን በል እባክህ። አሜን። ምክንያቱም ስራ አእምሮ ላይ እንጂ እጅ ላይ አይደለም። ስራ ከአእምሮ እንጂ ከእጅ አይጀምርም። አእምሮ ላይ ምንም ከሌለ ምንም የምትሰራው የለም። ሰው ስራ ማግኘቱ አይደለም ሰውን ሰራተኛ የሚያደርገው። ልንገራችሁ፣ ስራን ማወቁ ነው ሰራተኛ የሚያደርገው። ስራን የማያውቅ ሰው ስራ ብትሰጡት ያበላሻል። ስራን የማያውቅ ሰው እድል ብትሰጡት ይሰራዋል። ለምን? ስራ ያለው እውነተኛ ስራ ያለው የት ውስጥ ስለሆነ፣ ሐሳብ ውስጥ። ኢያሱን ለምንድን ነው እንደዚህ ያለው እግዚአብሔር? በደንብ ስሙኝ። በዘመኑ ሁሉ የሚቋቋምህ የለም። አንተ ግን አንድ ነገር አድርጋለህ። ቃሌን በቀንና በሌሊት ስትነሳም ስተኛ ምን በለው? አስበው፣ አሰላስለው። ያን ጊዜ ምን ይሆንልሃል? ይከናወንልሃል። ኢንፊውዝድ ሆኗል። ምክንያቱም የእግዚአብሔር ቃል እግዚአብሔር ራሱ ነው። የእግዚአብሔር ጸጋ እግዚአብሔር ራሱ ነው። አየህ፣ ሐሳብ በእግዚአብሔር ቃልና እውነት በእግዚአብሔር ጸጋ ተሞልቶ የትኛው ነገር ነው ተግዳሮት የሚሆንብህ? ሊሆን አይችልም። አሜን በሉ ባካችሁ። እስቲ ዛሬ እግዚአብሔር ሐሳባችንን ይባርከዋል። አሜን፣ ይፈታዋል። አንድ ነገር ልንገራችሁ፣ ምሳሌ በጣም ይጠቅማችኋል። አንድ ሰው ከገጠር ጫፍ የመጨረሻ ጫፍ
ቅልጥ ያለ ከተማ መሃል ዘመዱ ጋር ይመጣል። አመሻሽቶ ነው የገባው። መንገድ ላይም ሲያይ ልዩነት አለ። ያው ደስ ብሎታል። ለቤት ሲገባ ደግሞ ቤቱ የተለየ ነው። ከዛ ከዘመዱ ጋር እያወሩ ቆይተው በልተው ጠጥተው ይተኛሉ። በጀርባ ተኝተው ያወራሉ። ሲያወሩ የከተማው ሰው በዛው እንቅልፍ ይወስደዋል። ያኛው ሁሉ ነገር አዲስ ነው። ሲያወጣ ሲያወርድ ይቆያል። እንግዲህ ማታ ደግሞ ሌሊት እየቆየ ሲሄድ ረጭ ሲል ትንሽ ነገር ጎልታ ትሰማለች። ሲያው ተኝቷል። ምን አለባችሁ እናንተ የከተማ ሰዎች፣ ለነገሩ ቀኑን ሙሉ ባተሌዎች ናችሁ፣ ስትለፉ በዚህ ስትሄዱ በዛ። ደግሞ ተኛ ረፍ። እሱ ሲያስብ ድምፅ መስማት ይጀምራል። ዝም ብሎ ይሰማታል። አያቋርጥም። እነዚህ የከተማ ሰዎች ቀን አያርፉ፣ ሌሊትም አያርፉ። አሁን ሰንበቴ ነው ያለባቸው፣ ተስካር ነው ያለባቸው። ይህ ሁሉ ቆሎ የሚሸከሸከው ቆሎ ነው። ምንድን ነው የሚሸከሽኩት? ደግሞ አይገለበጥም፣ ከሙቀጫ አይወጣም። ምንድን ነው እሱ? እንዲሁ ሲል ሸክሸኩም ሳያቆም እሱም ሳይተኛ ይነጋና ያኛው ነቅቶ እንዴት ነው ተኛ አረፍ? ኧረ ምን እረፍታለ እናንተ የከተማ ሰዎች መች ታስተኙና? እንዲሁ እኮ ስበጠበጥ ነው ያደርኩት። ምን በጠበጠ እንዴ? አንተ አልሰማህም? አንተማ ተኝተሃል፣ ምን ትሰማለህ? እንዲሁ እኮ ሲሸከሽኩ ነው ያደርኩት። ምንድን ነው ሲል ምን አውቃለሁ እኔ። ሸክ ሲል እኮ ነው ያደረው። በሳቅ ይፈርሳል። እና ነገሩ ምን ቢሆን ጥሩ? የግድግዳ ሰዓት እየሰማችሁ ነው። ቆሎ እዛ ቤት የለም፣ ግን ምን ውስጥ ነው ያለው? አየህ፣ እንቅልፍ የነሳው የገባበት ቤት ሳይሆን በሐሳብ ይዞት የመጣ ነው። ብዙዎቻችን እንዲህ ነው። ጌታ ቤት ገብተን የረበሸን ጸጋ የለም፣ ግን ከዛ ስንመጣ ያልተቆረጠ ነገር አለ። ይዘን የመጣነው ነገር አለ። እሱ ነው ዛሬ የሚነሳው። አሜን። እሱ ነው ዛሬ የሚቆረጠው። አሜን በል እባክህ። አየህ፣ ከነስዕሉ ሙቀጫውን ይዟል። በምን ያህል ሰዓት መውጣት እንዳለበት መገልበጥ እንዳለበት ያውቃል። ምንም እኮ የለም እዛ፣ ዘነዘና የለ፣ ሙቀጫ የለ፣ ቆሎ የለ፣ ሸክሻኪ ምንም እኮ የለም። ሁሉም ያለው ምን ውስጥ ነው? እነዚህ ቆሎ ሲሸከሸክ ያደረው የት ነው ማለት ነው? አየህ፣ እንጠብቅ። ሐሳባችን ይጠበቅ። አሜን። ይጠበቅ፣ ባካችሁ ይጠበቅ። ዛሬ እግዚአብሔር ያልዘራው ዘር ሁሉ ከሐሳባችን ይነቀላል። አሜን፣ ይነቀላል። የሚረብሸን ወደ ኋላ አንዳንድ ጊዜ መጋቢ አንዳንዴ ሰዎች ያሳዝኑኛል፣ ወደው ስላልሆነ። ደህና እያወራቸው ቁም ነገር ይዘህ ሀገር ሰላም ደስ ብሎ እያል ድንገት ይቀየራሉ። ምን ሆነ? አስቀየምኩት እንዴ? አሳዘንኩት እንዴ ትላለህ። ምንም እኮ የለም። ሐሳቡ ወደ ኋላ ሄዶ የተለየ ነገር አስባል። ወዲያው ፊቱ ይጠይማል። ያ ሁሉ ፈገግታ፣ ያ ሁሉ ጆሮ መስጠት ያቆማል። ሊሄድ ይመጣል። ምን ሆኗል? አንተ ትጨነቃለህ፣ ታወጣለህ፣ ታወርዳለህ። ምንም ገብቶ ነው እዚህ ውስጥ ሐሳብ፣ ያ ነገር ሐሳብ። አየህ፣ ብዙ ሰው ዛሬ ይሄ በሩ ቆንጆ ላሜራ በራለው፣ የወዲያኛው በራለው፣ ሲበዛ ደግሞ ፌንስ አለ። ከዛ ደግሞ ብዙ ውሾች አሉ፣ ከጀርባ ደግሞ ካሜራ አለ። ሁሉ መቆጣጠሪያ አለው። እንደዛም ሆኖ ግን እንቅልፍ የለው። መቆጣጠሪያ ውስጥ የለም። ሐሳብ አንድ ነገር ትገባለች። እሷን ይዞ ወደ ላይ ወደ ታች ሲላት፣ ሲበታትናት ምን ሲላት እንዲሁ ቋብያ አደርኩ እኮ ይላል። ማን ሲያዋራው የሰማችሁ? ክፍት ነው ልላችሁ ብዬ ነው። የብዙ ሰው ሐሳብ ክፍት ነው። ሲፈልግ የሚዘጋ ሲፈልግ የሚከፍትበት አቅም የለውም። ጸጋ ጎድሏል። ይህንን የእግዚአብሔርን ጸጋ አምጥተን ከሐሳባችን ጋር እናገናኘዋለን። እየመረጥን እናስገባለን። እየመረጥን እየፈቀድን። ሃሌሉያ አሜን በሉ። መበጥበጥ አይኖርም። መረበሽ አይኖርም። መታወክ አይሆንም። ግራ መጋባት አይሆንም። መጨነቅ አይሆንም። ቅድም ወንድሜ እግዚአብሔር ይባርከው ልቤ ዘለለች። እሱም ሲናገር ወደ አብርሃም መጣና እግዚአብሔር አብርሃምን ምን አለው ይላል? አትፍራ፣ እኔ ላንተ ምንህ ነኝ። ምን አትበል፣ ምን አትበል። በእውነት ሰውየው ምን ሆኖ ነበር? ፈርቶ ነበር። ምን እያለ? እያሰበ ኤሌዜርን እያየ ያስባል። ምን ይለኛል? ይወርሰኛል። ፍርሃት ከገባ ደግሞ ክፉ ነው። የእግዚአብሔርን ትልቁን የተስፋ ቃል ያሳንስና ጠላት የሚለውን ትንሹን ምን ይለዋል? ትልቅ ያደርገዋል። እንዴ እግዚአብሔር ያን ሁሉ የተስፋ ቃል ነግሮት ይሄ ሰውዬ በዚህን ሰዓት የሚፈራ መሆን ነበረበት? አልነበረበትም። እባርካለሁ፣ ትውልድ ትሆናለህ፣ ዘርህን አበዛዋለሁ። ኧረ በለው፣ አሕዛብ ሁሉ በአንተ ይባረካል፣ ትውልድ ሁሉ በአንተ ጨርሶታል እኮ። ዛሬ እኮ መፍራት አልነበረበትም። ግን ሐሳቡ ለእግዚአብሔር ቃል ዝግት ብሎ አሁን ለማን ነው ክፍት የሆነው? አሁን ትልልቅ ነገር እኮ አይደለም የሚበጠብጠን ወገኖቼ።
ትልቁን የእግዚአብሔርን ነገር ሐሳባችን ውስጥ ስላጣ ነው። ትንንጧ ነገር መታ ምን ትላለች? ትበጠብጣለች። አንድ እውነት ልንገራችሁ። ጌታ ኢየሱስ ያለው ቸርች ላይ እንጸልያለን። እንጸልይና አጋንንት ሲወጣ ልጆችም ያስወጣሉ። አምጡላለሁ እንደገና ቼክ አደርጋ 2-3 ነው ቼክ ማደርግ። በጩኸት አላምንም፣ እሱም በማየት ነው። እዛ ውስጥ ጌታ ኢየሱስ እንዲህ ብሏል። አጋንንት ከአንድ ሰው ውስጥ ከወጣ በኋላ እረፍት ፍለጋ ውሃ በሌለበት ሰፈር ይዞራል። ሲያጣ ምን ይላል አለ? ማሰብ ያስባል። ምን አንከራተተኝ እኔ እስቲ ቆይ ምናልባት የቀድሞ ቤቴ ክፍት ከሆነ ይልና ይመጣል አለ። ሲመጣ ምን ሆኖ ያገኘዋል አለ? ክፍት ሆኖ ባዶ ሆኖ። ጸጋ የለም ወንድሜ፣ አልተሞላም። ከዛ እንደሆነ ወጥቼ ደግሞ ከምንከራተት የሚረዱኝን ከኔ የጠነከሩ 7 የከፋውን ይዞ ደግሞ ይገባል። ምን ውስጥ አየህ? ጠላት ሲገባ የሚቆጣጠረው ምንን ነው? አይደለም ወይ? ይህ መንገድ ለመንገድ ጨርቅ አስጥሎ የሚያዞራቸው የማይገባን ነገር እንዲያደርጉ የሚያደርግ ምናቸውን ይዞ ነው? ለካ ሰይጣን ከምን ጀርባ ነው ማለት ነው። ትጋቱ ሁሉ ምን ለማግኘት ማለት ነው? ሐሳብን። አየህ፣ የእግዚአብሔርም ቃል ኤፌሶን ምዕራፍ 4 ላይ የሚናገረው ለዲያብሎስ ፈንታ አትስጡት። የት? ሐሳብ ውስጥ። በእርሱ እንዳንታለል የሰይጣንን ሐሳብ አንስተው ብሎ የሰይጣንን ምን አንስተው ማለት በእርሱ ምን እንዳንታለል የሰይጣንን ሐሳብ አንስተው። 2 ቆሮንቶስ ምዕራፍ 2 ቁጥር 11 ላይ አይ መንፈስ ቅዱስስ የሚፈልገው ምናችንን ነው? እስቲ ሐሳብ በሉ። ጌታ ኢየሱስ ከመሄዱ በፊት ምንድን ነው ያለው? እኔ ሄዳለሁ፣ መንፈስ ቅዱስ ይመጣል፣ እኔ የነገርኳችሁን ሁሉ ምን ይላችኋል? ያሳስባችኋል። የት ውስጥ? አየህ፣ መንፈስ ቅዱስም የሚፈልገው ምናችን ነው? ከእግዚአብሔርም ጋር በሰላም የሚያኖረን ምናችን ነው? አየህ፣ ሰው ከሰይጣንም ጋር የሚስማማው በሐሳብ ነው፣ ከሰይጣንም ጋር የሚጣላው በሐሳብ ነው። ሰውም ከእግዚአብሔር ጋር የሚስማማው በሐሳብ ነው፣ የሚጣላውም በምንድን ነው? በሐሳብ ነው። ስለዚህ ነው እግዚአብሔር ጸጋውን ያበዛልን። በሐሳብ ልንጠቀምበት ይገባል። አስተማሪ ነው ይላል፣ ያስተምራል። እንደ ተማሪ ደግሞ መቀመጥ መቻል አለብን። እንደ ተማሪ አስተማሪያችንን መናፈቅ መቻል አለብን። አስተምረኝ ማለት መቻል አለብን። አሜን። ተማሪ ክፍል ገብቶ ስለወጣ ብቻ የተማሪ ይመስላችኋል? ኖ። ብዙ ሰውም እኮ ቸርች አሁን ስንት ሰው እኮ እዚህ የለ። እኔ የተናገርኩት ያለፈው ብዙ ሰው አለ። ለሰከንድ ወጥቶ እዛ ሲያስብ ጆሮ እዚህ ነው፣ ጭንቅላቱ እዚህ ነው። ለምን አልሰማኝም? የሚሰማው በምን ስለሆነ? በሐሳብ። በቤት የገባለ፣ ስራው ጋር የገባለ፣ ደረሰ፣ ቀጠሮ በቃ ደረሰ የሚላል። አሁን በሐሳቡ ምን ብሏል ማለት ሄዷል። ስለዚህ አመልጦታል። ከእግዚአብሔር ጋር ምን አላለም? አልተገናኘም። ከቃሉ ጋር አልተገናኘም። ለካ ከእግዚአብሔር ጋር ህብረት ያለን መጀመሪያ በምናችን ነው? በሐሳባችን ነው ወንድሜ። በሐሳባችሁ ጠላቶች የነበራችሁትን በሞቱ አስታረቃችሁ ይላል ከእግዚአብሔር ጋር። ጌታ ስሙ ይባረክ። አሜን በሉ ባካችሁ። ይሄ እርቅ መቀጠል አለበት። ይሄ ሰላም መቀጠል አለበት። ይሄ ረፍት መቀጠል አለበት። ይሄ ደህንነት መቀጠል አለበት። ይሄ በክርስቶስ ኢየሱስ የተገኘ ክብር መቀጠል አለበት። 1 ቆሮንቶስ ምዕራፍ 3:9 ስታነቡት እንደዚህ ይላል፣ እናንተ የእግዚአብሔር እርሻ ናችሁ አለ። የማርሻ እርሻ ብቻ ናችሁ አላለም። የማርሻ ነው ያለው። በቃ ባለቤትነቱ የማን ነው? እሱ ብቻ ነው ሊዘራ ህጋዊ የሆነው። ማንም እንዳገኘ ሐሳባችን ውስጥ ሊዘራ አይገባም። አሜን በሉ ባካችሁ። አሜን። እስቲ አሜን በሉ። እስቲ ጭንቅላታችሁ ላይ አድርጉ እጃችሁ። በናዝሬቱ ጌታ በኢየሱስ ክርስቶስም የትኛውም የዓለም ሐሳብ፣ የሰይጣን ሐሳብ፣ የትኛውም የክፉ ሐሳብ፣ ያልተገባ ሐሳብ በጌታ በኢየሱስ ደም አሁን የተጠረገ ይሁን። አሁን ይጠረግ፣ አሁን ይነሳ፣ አሁን ይሄድ። በኢየሱስ ስም ይሄድ፣ ይሄድ፣ ይሄድ። አባረርኩ፣ 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 አባረርኩ። በኢየሱስ ስም አባረርኩ። በጌታ በኢየሱስ ስም አባረርኩ። የተባረረ ይሁን። አእምሯችሁ ይባረክ፣ አእምሯችሁ ይባረክ። የምታስቡት የተባረከ ይሁን። የምታስቡት እግዚአብሔር ያሰበውን ይሁን። የተናገራችሁን ይሁን። የሆናችሁትን ይሁን። ያላችሁትን ይሁን። የሰራላችሁን ይሁን። ያስተሳሰብ ድሆች አትሆኑ። ያስተሳሰብ በሽተኞች አትሆኑ። አትሆኑ። ሐሳባችሁ ከእግዚአብሔር ሐሳብ አይራቅባችሁ፣ አይለይባችሁ፣ አይለይባችሁ። ሐሳባችሁ ከእግዚአብሔር ሐሳብ ጋር አንድ ይሁንላችሁ፣ አንድ ይሁንላችሁ በጌታ በኢየሱስ ስም አሜን። ዳንኤል ላይ አንብባችሁታል። ንጉሡ የገዛ ሐሳቡ ምን አለው ይላል? አወከው። ከዛ የወገቡ ጅማት ምን አለ?
ተፈታ። አንተ ሐሳብ ከነርቭ ጋር ግንኙነት እንዳለው ታውቃለህ። ደፋር ሰዎች ሁሌ ደፋር እንዳልሆኑ ታውቃላችሁ። ድንገት እስቲ የሚፈነዳ ነገር ስራቸው ይጮህ ብትንትን። አንዳንዱ እኮ እንደውም ወደሚፈነዳው ነው የሚሮጠው አይደል? ወደዛው ወዴት እንደሚሄድ ስለማያውቅ። ማን ሩጥ አለው? መፈንዳት ሩጥ ነው እንዴ? ማን ነው ያዘዘው? ደህና እየተጫወተ ደህና እያወራ ወክ እያደረገ የዘመረም ሊሆን ይችላል። እየሄደ ያለ ሰው ድንገት ሩጫ። አንዳንዱም አጥር ዘሎ ይሄዳል፣ ይገባል። ከባራ በኋላ ግን ተመልሶ መዝለል አይችልም። መውጫ በር ይፈልጋል። ለካ አቅሙ ስጋው ላይ ሳይሆን ምኑ ላይ ነበር? ለዚህ ነው እግዚአብሔር ቃል እንዲህ ይላል ሚክያስ ምዕራፍ 2 ቁጥር 1 ላይ በደለኛ ሰው በመኝታ ያሰበውን ሲነጋ ያደርገዋል። ኃይል በምኑ ነውና? በእጁ እሱ ጋር ነውና ያለው። ሲነጋ ያደርገዋል። መቼ ያሰበውን? በመኝታው ላይ ያሰበውን ሲነጋ ያደርገዋል። አንድ ልጨምርላችሁና ዘፍጥረት 31 ላይ ከ22 ጀምሮ ስታነቡት ላባና ያዕቆብ ተለያዩ። ያዕቆብ ኮበለለ፣ የእግዚአብሔርም ቃል እንደሚል ላባ ደረሰበት። 2 ቀን እስኪሄድ ድረስ እግዚአብሔር ዝም አለው። 3ኛ ቀን ላይ እግዚአብሔር መጣና ሌሊት ላባን እንዲህ አለው፣ ያዕቆብን በክፉ ቃል እንዳትናገረው። ምን አስቦ ነበር ማለት ነው? ላባ ክፋት። እግዚአብሔር ምን አይቷል? ሐሳቡን አየና ሸበበው። ሐሳቡን ሸበበና እግሩን ለቀቀው፣ እጁን ለቀቀው። ጉዳዩ አይደለም። እግዚአብሔር ጉዳዩ ከምኑ ጋር ነው? አዎ ወንድሜ፣ ሐሳባችን ለእግዚአብሔር ከተገኘ እግራችን ለእግዚአብሔር የተገዛ ነው። እጃችን ለእግዚአብሔር የተገዛ ነው። ለቀቀው። ከዛ መጣ ያዕቆብ ጋር መጣና ያዕቆብ አለው እንደምታየው በትር ይዣለሁ፣ ኃይል ነበረኝ አለ። ኃይል ነበረኝ፣ ነገር ግን የአባቶች አምላክ እግዚአብሔር ክፉ እንዳትናገረው ብሎ አስጠነቀቀኝ አለ። መጥቷል፣ ኃይል እኮ ይዟል። 3 ቀን ሙሉ ተከትሎ ሰራለታለሁ እያለ ሐሳቡን አስሮ እሱን ለቀቀው። ስጋውን ምን ያደርጋል? ስጋ ምንም። ምን አደረገበት? ምንም። ለምን? ምኑ ታስሯል? ዛሬ በጌታ በኢየሱስም ሐሳባችሁ ይፈታ። አይታሰርባችሁ፣ አይታሰርባችሁ። ይፈታ ሐሳባችሁ። ለመልካም የተፈታ ይሆን፣ ለበጎ ነገር የተፈታ ይሆን። አንዳንድ የንግድ ተሰጥኦ ያላቸው ሰዎች ንግዱን ገና ሳይጀምሩ ከስራው ቁጭ ያሉ ብዙዎች አሉ። መጋቢ አያዋጣኝም ያከስራል ብለው መቼ ጀመሩት? በምናቸው ነው? አየ ብሩም እንዳለ ነው፣ ጊዜውም አለ፣ ቦታውም አለ፣ ሁሉ ነገር እኮ አለ። ግን ምን ከለከላቸው? አይ ይቻላልም አይቻልም እጅ ላይም ብር ላይም አይደለም። ምን ላይ ነው? እስቲ ሐሳብ ላይ ነው በሉ ባካችሁ። ለዚህ ነው ዘፍጥረት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ራሱ ነው እንዲህ አለው፣ ሰው ያሰበውን ከማድረግ አይከለከልም አለ። የጊዜ ጉዳይ ነው፣ ይደረጋል። አንተ ብቻ መልካም አስብ፣ እግዚአብሔር ያደርገዋል። ለምን? እግዚአብሔር ከምንህ ጀርባ ነው። ሃሌሉያ አሜን በል።